ታላቁ መሪ ኳሜ ንክሩማህ በአንድ ወቅት እንዲህ ብለው ነበር። የአፍሪካ አንድነት ምርጫ ሳይሆን ግዴታ ነው፣ ካለበለዚያ ግን በየተራ እናልቃለን። ከአሜሪካ የባርነት ቀንበር እስከ አፍሪካ የቅኝ ግዛት የነጻነት ትግል ድረስ መላውን የጥቁር ሕዝብ ታሪክ የቀየረው ያ ታላቅ ንቅናቄ ምንድነው? የኛዋ ኩሩ ሀገር ኢትዮጵያስ እንዴት ለአፍሪካ የአንድነትና የነጻነት ፋኖስ መሆን ቻለች? በዛሬው ዝግጅታችን አፍሪካውያን በአንድ ድምፅ እኛ አንድ ነን ሲሉ የተናገሩበት የታላቅነታችንና የነጻነታችን ምስጢር የሆነው የፓን አፍሪካኒዝም አመሰራረት፣ ታሪካዊ ውጣ ውረዶች፣ የተካሄዱ ታላላቅ ጉባኤዎች፣ በዚህ ታሪክ ላይ ደማቅ ታሪክ የጻፉ ስመጥር መሪዎችና የንቅናቄ የዛሬዋን አፍሪካ እንዴት እንደቀረጻት በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። ታሪክ ሁልጊዜ የሚጻፈው በአሸናፊዎች እጅ ነው ይባላል። ለዘመናት የአፍሪካም ታሪክ ሲነገር የኖረው በሌሎች አንደበት ነበር። አፍሪካን እንደ ደካማ፣ የተከፋፈለች፣ ባህልና ስልጣኔ የሌላት ተደርጋ ትሳል ነበር። ነገር ግን በአውሮፓውያን የቅኝ ግዛት ጨለማና በባርነት ስቃይ ውስጥ አንድ ድምፅ ተወለደ። ከመከራ ማዕበል በላይ የናኘ የጥቁር ሕዝቦችን ክብርና አንድነት የመለሰ ድምፅ። ይህ ድምፅ ፓን አፍሪካኒዝም ይባላል። አንድ አፍሪካ፣ አንድ ሕዝብ፣ አንድ ዕድል። ይህ ተራ የፖለቲካ መፈክር አይደለም። በሚሊዮኖች የሚቆጠሩ ጥቁር ሕዝቦችን ከእንቅልፋቸው ያነቃና አህጉሪቱን ያናወጠ ሕያው መንፈስ እንጂ። ፓን አፍሪካኒዝም በአንድ ቃል ወይም በአንድ አረፍተ ነገር የሚገለጽ ጽንሰ ሐሳብ አይደለም። ከአፍሪካውያን እይታ ሲታይ አህጉሪቱ ላይ ያሉትንም ሆነ በስደትና በባርነት ምክንያት በካሪቢያን፣ በአሜሪካና በአውሮፓ የሚኖሩ ዲያስፖራ ጥቁር ሕዝቦችን በአንድ ታሪካዊ ትስስር የሚያስተሳስር ድልድይ ከመሆኑም በላይ ለአፍሪካውያንና በዓለም ዙሪያ ለሚገኙ ጥቁር ሕዝቦች የማንነት፣ የነጻነት፣ የክብርና የአንድነት ያው መንፈስ ነው። ይህ አስተሳሰብ የተወለደው አፍሪካውያን በቅኝ ግዛት ቀንበር ስር ከመውደቃቸውና በሚሊዮኖች የሚቆጠሩ ወገኖቻችን በባርነት ተነድተው ከአህጉሪቱ ከመሰደዳቸው ጋር ተያይዞ ከደረሰው መከራና ስቃይ ነው። የዚህ ፍልስፍና መሰረቱ አፍሪካውያን በሙሉ በአንድ ታሪካዊ ጣፋንታና ባህል የተሳሰሩ ናቸው። ስለዚህም ነጻነታቸውና እድገታቸው የሚረጋገጠው በጋራ ሲቆሙ ብቻ ነው ከሚለው ጽኑ እምነት ነው። በአውሮፓውያን ዘንድ አፍሪካ ደካማ፣ የተከፋፈለችና ታሪክ የሌላት ተደርጋ ትሳል በነበረበት ዘመን ፓን አፍሪካኒዝም የአፍሪካውያንን ታላቅነትና ኩራት መልሶ የገነባ ምላሽ ነበር። የፓን አፍሪካኒዝም ዘር የተዘራው በአፍሪካውያን ምድር አልነበረም። የተወለደው በሰንሰለት ታስረው ካለፈቃዳቸው በባርነት ወደ አሜሪካና ካሪቢያን በተወሰዱት ጥቁር ሕዝቦች ልብ ውስጥ ነው። በአገዳና በብረታ ብረት እርሻዎች ውስጥ ሲገረፉ ስቃያቸውን የሚረሱበት አንድ ስም ነበራቸው። እሱም አፍሪካ የሚለው ነበር። አፍሪካ ለነሱ የናፍቆት፣ የቅድስናና የነጻነት ምድር ነበረች። ነገሮች ይበልጥ የከፉት በ1884 ዓ.ም በበርሊን ከተማ በተደረገው ጉባኤ ነበር። የአውሮፓ ኃይሎች አንድም አፍሪካዊ ባልተገኘበት አዳራሽ ውስጥ ተቀምጠው የአፍሪካን ካርታ እንደ ኬክ ተቀራምተው ተካፈሉት። ይህ ታላቅ ውርደት በዓለም ዙሪያ ያሉ ጥቁር ምሁራንን አስቆጣ። ላይቤሪያዊው ምሁር ኤድዋርድ ዊልሞት ብሊንደን የአፍሪካ ስብዕና የሚለውን ፍልስፍና በማንሳት አፍሪካውያን የራሳቸውን ባህልና ማንነት ማክበር እንዳለባቸው በማስተማር የመጀመሪያውን የንቅናቄ ዘር ዘራ። ታሪክ ሰኔ 1900 ዓ.ም ላይ ትልቅ ማህተም አኖረ። በለንደን ከተማ የመጀመሪያው የፓን አፍሪካ ጉባኤ ተጠራ። ይህንን ታሪካዊ ስብሰባ ያዘጋጀው በትሪኒዳድ የተወለደው ወጣትና ቆራጥ ጠበቃ ሄንሪ ሲልቬስተር ዊሊያምስ ነበር። ዊሊያምስ በቅኝ ግዛት ስር ያሉ አፍሪካውያን ሰብአዊ መብታቸው እንዲከበርና ዘረኝነት እንዲቆም በለንደን እምብርት ላይ ተሟገተ።
ከካሪቢያን፣ ከአሜሪካና ከአፍሪካ የመጡ 30 ተወካዮች በአንድ አዳራሽ ውስጥ ተቀመጡ። ይህ ጉባኤ ፓን አፍሪካ የሚለውን ቃል በይፋ ለዓለም ያስተዋወቀና ጥቁር ሕዝቦች በአንድነት መቆም እንደሚችሉ ያሳየ የመጀመሪያው ታሪካዊ መድረክ ሆነ። ሄንሪ ሲልቬስተር ዊሊያምስ መንገዱን ቢጠርግም ንቅናቄውን በምሁራዊ ፍልስፍና መርቶ የፓን አፍሪካኒዝም አባት የተባለው ግን አሜሪካዊው ሊቅ ዶክተር ደብሊው.ኢ.ቢ.ዲ. ዱቦይስ ነበር። ዱቦይስ በለንደኑ ጉባኤ ላይ ተገኝቶ አንድ ታዋቂ ንግግር አደረገ። የ20ኛው ክፍለ ዘመን ዋናው ችግር የቆዳ ቀለም መስመር ችግር ነው አለ። ዱቦይስ ተስፋ አልቆረጠም። ከ1919 እስከ 1927 ዓ.ም ባሉት ጊዜያት በፓሪስ፣ በለንደን፣ ብራስልስ እና ኒውዮርክ ተከታታይ ጉባኤዎችን አዘጋጀ። ዓላማው አንድ ነበር። የአንደኛው የዓለም ጦርነት ካበቃ በኋላ የአውሮፓ ኃይሎች በአፍሪካ ላይ የጫኑትን የቅኝ ግዛት ቀንበር እንዲያነሱ የዓለም መንግስታት ማህበር ላይ ተጽዕኖ መፍጠር። የደብሊው.ኢ.ቢ. ዱቦይስ ንቅናቄ በምሁራን አዳራሽ ውስጥ የተወሰነ በነበረበት ዘመን ይህንን ፍልስፍና ወደ ተራው ህዝብ ጎዳና ያወረደው አንድ ሌላ ታላቅ ሰው ተነሳ። እሱ ጃማይካዊው ማርከስ ጋርቪ ነው። ጋርቪ ዩኤንአይኤ የተባለውን የጥቁር ህዝቦች ድርጅት አቋቋመ። በአጭር ጊዜ ውስጥም በሚሊዮኖች የሚቆጠሩ ጥቁር ህዝቦችን ማስተሳሰር ቻለ። ጋርቪ አፍሪካ ለአፍሪካውያን የሚል ታላቅ መፈክር አነገበ። ጥቁር ህዝቦች በኢኮኖሚ ራሳቸውን መቻል አለባቸው ብሎ ያምን ስለነበር በጥቁሮች ሀብት የተገነባውን ብላክ ስታር ላይን የተባለውን የባህር መርከብ ድርጅት አቋቋመ። ዓላማው ጥቁር ህዝቦችን ወደ እናት ሀገራቸው አፍሪካ መመለስ ነበር። ምንም እንኳን በምዕራባውያን ፖለቲካዊ ሴራዎች ምክንያት የታለመው ቦታ ላይ ባይደርስም ንቅናቄው ለአፍሪካውያን መሪዎች ትልቅ የነጻነት ስነ ልቦናዊ ስንቅ ሆነ። ሁለተኛው የዓለም ጦርነት ባበቃበት በ1945 ዓ.ም በእንግሊዝ ማንቸስተር ከተማ አምስተኛው የፓን አፍሪካ ጉባኤ ተጠራ። ይህ ጉባኤ በታሪክ ውስጥ እጅግ ወሳኙ የለውጥ ነጥብ ነበር። ለምን ካላችሁ እስከዚህ ቀን ድረስ የንቅናቄው መሪዎች ከባህር ማዶ የመጡ ጥቁሮች ነበሩ። ከዚህ ጉባኤ በኋላ ግን የአመራርነቱ ሚና ወደ ራሳቸው ወደ አፍሪካውያን ወጣቶች ተሸጋገረ። በአዳራሹ ውስጥ እነማን ነበሩ መሰላችሁ? የጋናው ኳሜ ንክሩማህ፣ የኬንያው ጆሞ ኬንያታ፣ የናይጄሪያው ናምዲ አዚኪዊ። እነዚህ ወጣቶች በአንድ ድምፅ ወሰኑ፣ ከእንግዲህ መብት አንለምንም፣ ከአሁን በኋላ ለአፍሪካ ነጻነት እንታገላለን፣ የፖለቲካ ስልጣኑንም እንይዛለን አሉ። የለውጥ ማዕበሉ ተጀመረ። ከማንቸስተሩ ጉባኤ በኋላ ወጣቶቹ መሪዎች ወደ ሀገራቸው ተመልሰው ትግሉን አፋጠኑት። በ1957 ዓ.ም ዶክተር ኳሜ ንክሩማህ ጋናን ከእንግሊዝ ቅኝ ግዛት ነጻ በማውጣት የመጀመሪያዋ ጥቁር የአፍሪካ ሀገር አደረጋት። በዚያ ታላቅ የነጻነት ሌሊት ንክሩማህ መላውን ዓለም ያናወጠ ንግግር አደረገ። የጋና ነጻነት ሙሉ የሚሆነው ከመላው አፍሪካ ነጻነት ጋር ሲያያዝ ብቻ ነው አለ። ንክሩማህ ፓን አፍሪካኒዝምን በተግባር ያሳየ፣ የአፍሪካ ዩናይትድ ስቴትስ መመስረት አለበት ብሎ በጽኑ የታገለ ታላቅ መሪ ነበር። ነገር ግን እነዚህ ሁሉ መሪዎች ወደ ነጻነት ሲጓዙ ማርከስ ጋርቪን ጨምሮ ሁላቸውም ቀና ብለው የሚመለከቷት አንዲት ቅዱስ ሀገር ነበረች። እሷም ኢትዮጵያ ናት። ኢትዮጵያ የአውሮፓውያንን ወረራ በአድዋ ጦርነት በድል በመመከት ነጻነቷን ጠብቃ የኖረች ብቸኛ ጥንታዊት ሀገር በመሆኗ በዓለም ዙሪያ ላሉ ጥቁር ህዝቦች የነጻነትና የክብር ፋኖስ ነበረች። የኢትዮጵያው ንጉሠ ነገሥት ቀዳማዊ አጼ ኃይለ ሥላሴ ለፓን አፍሪካኒዝም እድገት የተጫወቱት ሚና ታሪካዊ ነበር። አህጉሪቱ ከቅኝ ግዛት ነጻ በምትወጣበት ወቅት በአፍሪካ መሪዎች መካከል የተፈጠሩትን የፖለቲካ ልዩነቶች ማለትም የካዛብላንካና የሞንሮቪያ ቡድኖችን በዲፕሎማሲያዊ ጥበባቸው በማስታረቅ ወደ አንድ መድረክ አመጧቸው። ግንቦት 17 ቀን 1963 ዓ.ም በአዲስ አበባ ከተማ የ32 ነጻ የወጡ የአፍሪካ ሀገራት መሪዎች በግርማዊ ቀዳማዊ አጼ ኃይለ ሥላሴ ግብዣ ተሰበሰቡ። አዳራሹ በታሪክ ስሜት ተሞልቶ ነበር። ረዥም ክርክርና ውይይት ከተደረገ በኋላ
የፓን አፍሪካኒዝም ህልም ወደ ተቋም ተቀየረ። የአፍሪካ አንድነት ድርጅት ተመሰረተ። ዋና መስሪያ ቤቱም አዲስ አበባ ላይ እንዲሆን ተወሰነ። ይህ ክስተት አፍሪካውያን በጋራ ድምፅ ለዓለም መናገር የጀመሩበትና ገና በዘረኛው የአፓርታይድ ስርዓት ስር የነበሩትን እንደ ደቡብ አፍሪካ ያሉ ወገኖቻቸውን ነፃ ለማውጣት ቃል የገቡበት ታላቅ የድል ቀን ነበር። የፓን አፍሪካኒዝም ታሪክ ያለ ደምና መስዋዕትነት አልተጻፈም። በርካታ ታላላቅ መሪዎች ለአህጉሪቱ አንድነት ህይወታቸውን ሰጥተዋል። የታንዛኒያው ጁሊየስ ኔሬሬ ኡጃማ በተባለው ፍልስፍናው አፍሪካውያን በአንድነት እንዲበለጽጉ ጥሯል። የኮንጎ ወጣት መሪ ፓትሪስ ሉሙምባ የሀገሩን የተፈጥሮ ሀብት ለህዝቡ ለማዋል በመነሳቱ በምዕራባውያን ሴራ ተገደለ። የቡርኪና ፋሶ ቶማስ ሳንካራ አፍሪካውያን ከምዕራባውያን ዕዳና እርዳታ ወጥተው በራሳቸው መቆም አለባቸው ብሎ ሲታገል በተመሳሳይ ሁኔታ ተሰዋ። እነዚህ መሪዎች ቢሞቱም መንፈሳቸው ግን አልሞተም። ነገር ግን ድርጅቱ ከተመሰረተ በኋላ ጉዞ አልጋ ባልጋ አልነበረም። አፍሪካውያን በስም ነፃ ቢወጡም በኢኮኖሚና በፖለቲካ አሁንም በቀድሞ የቅኝ ገዢዎቻቸው ስውር እጅ የሚመሩበት ኒዮ ኮሎኒያሊዝም የተባለ አዲስ የቅኝ ግዛት ስርዓት ተዘረጋባቸው። የቀዝቃዛው ጦርነት ጣልቃ ገብነትና በሀገሪቱ የተነሱት ወታደራዊ መፈንቅለ መንግስታት የፓን አፍሪካኒዝምን ጉዞ ለበርካታ ዓመታት አቀዘቀዙት። ዛሬ የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት ተቀይሯል። የፓን አፍሪካኒዝም ትግል አሁን ከፖለቲካ ነፃነት ወደ ኢኮኖሚ ነፃነት ተሸጋግሯል። የአፍሪካ ነፃ የንግድ ቀጠና መፈጠርና የህብረቱ አጀንዳ 2063 ስትራቴጂ አህጉሪቱን ወደ ታላቅ የዓለም ኃይል ለመቀየር ያለሙ አዳዲስ የትግል ምዕራፎች ናቸው። የጥንቶቹ መሪዎች የተከሉት የነፃነትና የአንድነት ዘር ዛሬም በእያንዳንዱ አፍሪካዊ ወጣት ልብ ውስጥ አለ። እኛ አንድ ህዝብ ነን፣ አንድ አህጉር ነን። የወደፊት እድላችንም በአንድነታችን ላይ ብቻ የተመሰረተ ነው። ታሪካችንን አውቀን የወደፊት ህይወታችንን በገዛ እጃችን የምንጽፍበት ጊዜው ነው። አፍሪካ ለዘላለም ትኑር። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው ስር አጋሩን። ለሌሎች ተደራሽነቱ ይሰፋ ዘንድ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ለቀጣይ በሌላ ለየት ያለና እውነተኛ ታሪክ ተመልሰን እንገናኛለን። ለዛሬ በዚሁ አበቃን።